ይህ ፍሪ ፕሬስ ቻናል ነው። የዕለቱ ዜናዎች ከዚህ ሰዓት ጀምሮ መደመጥ ይጀምራሉ። እንድትከታተሉን በአክብሮት ጋብዛችኋለሁ። መልካም ሞላ ነኝ። ዜናዎች ይቀጥላሉ። በፋኖና በኦሮሚያ ሚሊሻ መካከል በተካሄደ አውደ ውጊያ ፋኖ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በአገዛዙ ሰራዊት ላይ በፈጸመው ጥቃት ድል መቀዳጀቱን አስታውቋል። ትናንት ሚያዝያ 23 ቀን 2018 ዓ.ም የነበልባል ክፍለ ጦር ሚኒሊክ ሻምበል የፋኖ አባላቶች በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በሙህ የሃሮ ቀበሌ በሰፈረው በኦሮሚያ ሚሊሻ ላይ ድል መቀዳጀታቸውን ገልጸዋል። ይህ ኃይል በአማራ ሕዝብ ላይ ጥቃት እንዲፈጽም ሽመልስ አብዲሳ ያዘጋጀው መሆኑን እዙ ከምርኮኞች አንደበት አረጋግጫለሁ ብሏል። በተጨማሪም በአካባቢው ሰፍሮ በቆየባቸው ቀናቶች በማህበረሰቡ ላይ ግፍና በደል ሲያደርስ እንደነበረ ከአካባቢው ማህበረሰብ ለማወቅ ተችሏል። እስካሁን ባለው መረጃ ከ70 በላይ የአካባቢው ማህበረሰብ አስረዋል። በአካባቢው አማራ አይኑር የተባለ እስኪመስል ድረስ የተገኘ ሁሉ ድብደባ ሲፈጸምበት በሴቶች ላይ የአስገድዶ መድፈር ወንጀል ተጠናክሮ መቀጠሉም ተገልጿል። በስብሰባ ሰበብ ሴቶችና ህጻናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ ተደርገዋል። በዚህም መቋቋም ያቃታቸው ህጻናት እንደሞቱ ተገልጿል። ይህ የኦሮሚያ ሚሊሻ የሰፈረበት አካባቢ ፋኖ ባደረገው ጥቃት ከ67 በላይ የሚሆኑ የኦሮሚያ ሚሊሻ አባላት መሞታቸውን ነበልባል ክፍለ ጦር ሚኒሊክ ሻምበል ፋኖ ገልጿል። በተያያዘ ዜና የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት ተብሎ በሚጠራው ቦታ በኦሮሚያ ልዩ ኃይል ምሽግ ላይ ጥቃት መፈጸሙን አስታውቋል። በጥቃቱ 12 የኦሮሚያ ሚሊሻ አባላት ሙትና ቁስለኛ መሆናቸውን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ አስታውቋል። የሸዋ ጠቅላይ ግዛት አሳምነው እዝ በብልጽግና አመራሮች ላይ ጥቃት ፈጸመ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የአስቴ ጉማ ተራራ ክፍለ ጦር የአገዛዙ መንገድ መሪና የህዝብን ስቃይ ለማራዘም ተልዕኮ ፈጻሚ በሆነው ኃይል ላይ የተጠና ዘመቻ መፈጸማቸውን አስታውቋል። በመኮይ 05 ቀበሌ በተፈጸመው በዚህ ጥቃት ፋኖን በማስወጋትና አስገዳጅ በሆነ መንገድ ህዝቡን የሚያሰቃዩትን የወረዳው የብልጽግና አመራሮችን ጭና ስትጓዝ የነበረች መኪና ላይ ጥቃት መፈጸሙ ተሰምቷል። በዚህም ደምስ አበራን ጨምሮ 8 የብልጽግና አመራሮች በተፈጸመባቸው ጥቃት በ3 አምቡላንሶች ተጭነው ለሕክምና ወደ ደሴ ሆስፒታል መወሰዳቸው ተሰምቷል። 3 ጥቁር ክላሽ የያዘ ወታደር ፋኖን ተቀላቀለ። መነሻውን ላሊበላ ከተማ 2 ቁጥር ተብሎ ከሚጠራው ካምፕ ያደረገው የብልጽግና መከላከያ ሰራዊት አባል የራሱን 2 ጨምሮ በድምሩ 3 ጥቁር ክላሽ 300 ተተኳሽ 2 የእጅ ቦምብ በመያዝ ሚያዝያ 23 ቀን 2018 ዓ.ም ፋኖን ተቀላቅሏል። የአፋብን ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦሩን የተቀላቀለው የመከላከያ ሰራዊት አባሉ ግፈኛውን አገዛዝ ከርቶ ፋኖን በመቀላቀሉ እጅግ ደስተኛ መሆኑን ተናግሯል። በዘመቻ አባናደው ሙሉ ለሙሉ ከጥቅም ውጭ ተደርጎ ዳግም የተቋቋመው የ12ኛ ክፍለ ጦር 5ኛ ሬጅመንት የወጣው ወታደር ኤፍሬም ከፍያለው ይባላል። የፋኖ ከፍተኛ አመራሮችም ደማቅ የክብር አቀባበል ስላደረጉለት መደሰቱን ተናግሯል። ወታደር ኤፍሬም ከፍያለው አክሎም የዚህ አስከፊ ስርዓት አካል ሆኜ እስካሁን በማገልገሌ ተጸጽቻለሁ በማለት ለቀጣይ ከፋኖ ጎን ሆኖ በመታገል የበደለውን ህዝብ ለመካስ ቃል ገብቷል። በተያያዘ የመከላከያ ሰራዊት አባሉ የተደረገበትን ከበባ በመስበር ስናይፐር እና ክላሽ ይዞ ፋኖን ተቀላቀለ። አፋብን ወሎ ቤተ አማራ ሚኒሊክ 303ኛ ግዙፉ አሳምነው ኮር አካል የሆነው 14ኛ ክፍለ ጦሩን የተቀላቀለው ስናይፐር ተኳሽ የመከላከያ ሰራዊት አባል በ3 አቅጣጫ የተደረገበትን ከበባ ጥሶ አልፏል። ሚያዝያ 23 ቀን 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር ዞን ዳህና ወረዳ ዚላ ከተማ ላይ መሽጎ የሚገኙ መከላከያ አካል የሆነው የመከላከያ ሰራዊት አባል ፋኖን ተቀላቅሏል። በተለይም የብልጽግና አገዛዝ ለስልጣን መጠበቅ ከለላ እየሰጠ የሚገኘው የኢትዮጵያ መከላከያ ሰራዊት አካል መሆኑ የጸጸተውና በአማራ ህዝብ ላይ የሚደርሰው ግፍና መከራ ተባባሪ አልሆነም ብሎ የቆረጠው ይህ አባል ፋኖን ተቀላቅሏል። የደቡብ እዝ 204ኛ ኮር 39ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል አባል ነበር። ስናይፐር ተኳሹ 10 አለቃ አስፋው አያና ከአዚላ ጥንስስ ከተማ በመነሳት የራሱን ስናይፐር እና
የአንድ ጓደኛውን ክላሽ ይዞ ፋኖን ለመቀላቀል ሲንቀሳቀስ የነበረበት የመከላከያ ጦር ሰራዊት መረጃ ደርሶት የተከተለው ሲሆን በ018 ቀበሌ ልዩ ስሙ ሜዳው መንደር ከተባለ ቦታ ከበባ ቢያደርጉበትም ምሽግ ይዞ እየተታኮሰ ቆይቷል። በቅርብ ርቀት የሚገኙት የተወሰኑ የክፍለ ጦር አመራሮችና የአንደኛ ማንኩ ሻለቃ ፋኖዎች ወደ ቦታው ቶሎ በመድረስ በሶስት አቅጣጫ የተከበበውን አርበኛ ሽፋን በመስጠትና በማገዝ ከበባውን ጥሶ እንዲወጣ አድርገዋል። አርበኛውም ሁለቱን በመምታትና አምስቱን በማቁሰል ከበባውን በጣጥሶ አንድ ጥቁር ስናይፐር ከ500 ፍሬ እና አንድ ጥቁር ክላሽ ከ150 ፍሬ ጋር በመያዝ 14ኛ ክፍለ ጦር ፋኖችን ተቀላቅሏል። በተያያዘ መረጃ የክፍለ ጦሩ ቃኞች ወደ ሰቆጣ ዙሪያ ወረዳ ሐሙሲት አካባቢ ስውጥ በተባለ ቦታ በመሄድ የብልጽግና አገልጋይ ሊቀመንበርና የወጣቶች ሊግ መሪ አፈና የፈጸሙበት ሲሆን እጅ ለመስጠት ፈቃደኛ ባለመሆኑ በተኩስ ልውውጥ መሞቱ ታውቋል። በቋሪት የክርስቲያን ታደለ የአባት አርበኞች ሻለቃ ለግዳጅ ዝግጁ መሆኑን ገለጸ። የቴዎድሮስ እዝ 102ኛ ኮር አካል የሆነው ቋሪት ወረዳ ጣሊያ ቀጠና የሚንቀሳቀሰው በአቶ ክርስቲያን ታደለ ስም የተሰየመው የአባት አርበኞች ሻለቃ አደረጃጀቱን በማጠናከር ለማንኛውም ግዳጅ ሙሉ በሙሉ ዝግጁ መሆኑን አስታውቋል። ሻለቃው በሰው ኃይልና በስነ ልቦና ራሱን እንዲያጠናክር ሰፊ ስራዎች ሲሰሩ መቆየታቸውን አመራሮቹ ተናግረዋል። ወታደራዊ አደረጃጀት ዘርፍ ሻለቃው በቲምና በጋንታ ደረጃ ስልታዊ በሆነ መንገድ ተዋቅሮ የተዘጋጀ ሲሆን ሻለቃው ውስጥ የነበሩ የአመራር ክፍተቶች ሙሉ በሙሉ በመሙላት ግልጽ የሆነ የእዝ ሰንሰለት ተፈጥሯል። ሻለቃው ከቀጠናው የአፋብን ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ጋር በቅርበት እንዲተሳሰር ተደርጓል። ይህ የተጠናከረ ዝግጅት የህዝቡን ደህንነት ለማስጠበቅና የሚሰጡትን ተልዕኮች በብቃት ለመወጣት ትልቅ አቅም እንደሚፈጥር ተስፋ ተጥሎበታል። ከፍሪ ፕሬስ ቻናል የዕለቱን ዜናዎች እየተከታተላችሁ ትገኛላችሁ። ስለምትመለከቱን በጣም ደስ ይለናል። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ዜናዎች ይቀጥላሉ። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ራሱን እንደ ንስር አድሶ ለግዳጅ ዝግጁ መሆኑን ገለጸ። የክፍለ ጦሩ ከፍተኛ አመራሮች በተከታታይ ለሁሉም ሻለቃዎች የስነ ልቦናና የፖለቲካ እንዲሁም ሌሎች ወቅታዊና አካሄዳዊ ጉዳዮችን የማስገንዘብ ስራ በጥልቀት እግር በእግር እየተከታተሉ እየሰሩ ይገኛሉ ተብሏል። 44ኛ ክፍለ ጦር አሁን ካለበት ጥንካሬ ልቆ ለመገኘት ሌት ተቀን እየሰራ መሆኑን ገልጿል። ፋኖ ከፋርጣ ወረዳ የመንግስት ሰራተኞች ጋር በወቅታዊ ጉዳዮች ዙሪያ መድረክ ውይይት አደረገ። በፋርጣ ወረዳ የሚገኙ የመንግስት ሰራተኞች ሰፊና ጥልቅ የሆነ ውይይት ከፋኖ ጋር አድርገዋል። በዚህ የመድረክ ውይይት ስለ አማራ ህዝብ የህልውና ትግል ከምሁራን ምን እንደሚጠበቅ፣ አገዛዙ የሚያካሂደው መዋቅራዊ ጥቃትና የምርጫ ድራማውም ተነስቷል። በዚህ መድረክ ከተነሱ ሀሳቦች መካከል ሀገር በአገዛዙ እየፈረሰች መሆኗ ተገልጿል። የአገዛዙ የፋርጣ ወረዳ ካድሬዎችና የግል መከላከያ በተለያዩ የፋርጣ መዳረሻዎች የሚገኙ ትራንስፖርቶችን ፍሰት እያገዱ መሆናቸው ተገልጿል። በዚህም ፋኖን ፈርተው እንቅስቃሴ እንዳገዱ ከመድረኩ ተነስቷል። ተሽከርካሪ ባለመኖሩ የወረዳው አርሶ አደሮች የመስኖ ውጤታቸውን ወደ ገበያ ማድረስ እንዳልቻሉን ገልጸዋል። ይህም ለኪሳራ ዳርጎናል ብለዋል። ወላዶች ሕክምና ሳይደርሱ ለሞት እየተዳረጉ መሆናቸውንም ከመድረኩ ተነስቷል። በወረዳው ያሉ ጤና ጣቢያዎች ከአቅም በላይ የሆኑ ሕክምናዎችን ወደ ዞን በሪፈር በሚልኩበት ሰዓት ትራንስፖርት በአገዛዙ ስለተከለከለ ታማሚዎች ለከፋ አሟሟት መዳረጋቸው ተነስቷል። አገዛዙ እያስገደደ ምርጫ ካርድ እያስወጣቸው መሆኑንም ገልጸዋል። ትምህርት ቤቶች የቾክ ደብተርና እስክሪብቶ መግዣ ስለሌላቸው ፋኖ እንዲያግዘን ሲሉ ጥሪም አቅርበዋል። ህዝባዊ የውይይት መድረኩ በደንብ ተጠናክሮ መቀጠል ያለበትና ለሁሉም ማህበረሰብ ተደራሽ መሆን እንዳለበት መግለጻቸውን ፋኖ ገልጿል። የአማራ ፋኖ በመዋቅር ደረጃ ራሱን አደራጅቶ በዚህ ልክ መንቀሳቀሱ በእጅጉ ያስደስታቸው መሆኑንና ከዚህ የተሻለ አማራዊ የቤት ስራ በፋኖ ላይ የሚጠበቅ መሆኑን አበክረው ተናግረዋል ሲል መረጃውን ያጠናቀረው ፋኖ ሀቅ አለው ነው። የአፋብን ሁለት እዞች ህዝባዊ የውይይት መድረኮች በስኬት ማጠናቀቃቸውን ገለጹ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ እና ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር በቁጥጥራቸው ስር ባሉ ነፃ ቀጠናዎች የህዝባዊ ምክክር መድረኮችን በስኬት አጠናቀዋል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል
በተካሄዱት በእነዚህ መድረኮች የህልውና ትግሉን በተደራጀ መንገድ ወደ መጨረሻው ምዕራፍ ለማሸጋገር የሚያስችል ወጥ የሆነ አሰራርን በተመለከተ ከማህበረሰቡና ከአመራሮች ጋር በጋራ ቀርቦ ውይይት ተደርጎበታል። በተለያዩ አካባቢዎች የተካሄዱ የውይይት መድረኮች ህዝቡ በነቂስ በተገኘበት በታላቅ ድምቀት ምክክሩ ተካሂዷል። ተሳታፊዎች የህልውና ትግሉን አስመልክቶ ሀሳባቸውን በነፃነት የገለጹ ሲሆን የአፋብን የአንድነት አሰራር የአሸናፊነት ጉዞ የመጀመሪያ ምዕራፍ መሆኑን በአጽንኦት አረጋግጠዋል። በዚህም በግሼ ክላስተር የላይኛውና የታችኛው መንዝ ቀጠና በወሎ ቤት አማራ ሚኒሊክ እዝና በሸዋ ጠቅላይ ግዛት አሳምነው እዝ ጥምረት በተዘጋጁ መድረኮች በግሼ ራቤል ወረዳ ደልና በኮረብቲት ቀበሌ የአርሶ አደሮች የውይይት መድረኮች ተካሂደዋል። በመድረኩ ማህበረሰቡ ከፋኖ ጎን ቆመን ስርዓቱን እናፈርሳለን እንጂ ገዳያችንን አንመርጥም ብሏል። በዕለቱ አርሶ አደሩ በአካባቢው የህልውና ትግል ላይ ንቁ ተሳትፎ አድርጓል። አፋብን ከአንድነት በኋላ እያሳየ ያለው ወጥ የሆነ አሰራር ለህልውና ትግሉ ድል አድራጊነት ወሳኝ መሆኑን በመድረኮቹ በስፋት ተነስቷል። ማህበረሰቡ በነፃነት ባንጸባረቀው ሀሳብ መሰረት የህዝብና የፋኖ አንድነት የድል ጉዞ የጀርባ አጥንት መሆኑን አረጋግጠዋል። ዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠንቅቋል። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለው መሆኑን ገልጾ የፕሪቶሪያ ስምምነትን አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ ሲል አሳስቧል። አዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ ትናንት ሰጥቷል። ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለ መሆኑን የጠቀሰው መግለጫው ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጭ ሆኖ እርምጃዎችን አናበረታታም ብሏል። የአውሮፓ ህብረት በበኩሉ ትናንት ሐሙስ ሚያዝያ 22 2018 ዓ.ም በወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑን መዘገባችን ይታወሳል። ለእናንተ ለአድማጮቻችን ከፍሪ ፕሬስ ቻናል የተዘጋጁ የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። መልካም ጊዜ ይሁንላችሁ።